ደነስ ቆይ ግን ከወንድሜ ራስ ለምን እንደማትወርጁ ምንድን ነው ችግርሽ ሀና? ኧረ ልትወሽ ስሚ አቃጥለሽ ደፍኛ እንደምትፈልጊው ምንድን ነው ችግርሽ? ብሌን እኔ ምንም ያደረኩት ነገር የለም ተይኝ ሀና እረፊ ከማቸው ሰው ጋር ችግር አትፍጠርሽ ምንድን ነው ችግርሽ? ሰሚኛለሽ አሁንም ቢሆን ማትጠነቀቂ ከሆነ እደፋሻለሁ ሰማሽኝ አይደለ? የማትወጪው ችግር ውስጥ ነሽ በፍቅር ያዘነ በምን ይደሰታል ይደሰታል አርፎ ቆሞ ጠረጴዛ ይወለውላል ይወለውላል። ይሄ ምግብ ግን ምንም ነው የማይጣፍጠው። እኔ የምልሽ ሀና ቆይ ቤተሰቦችሽ ሙያ አላስተማሩሽም እንዴ? ወይ ጥሩ ጭንቅላት የለሽ ወይ ጥሩ አድርገሽ ማብሰል አትችይ። በጣም ነው የሚያስጠላው ምግቡ ራሱ። It's so weird. እትሳይሽን ደግሞ እንድትመሳው ኡፕስ ተደፋ። ሻዩ ተደፋብኝ። ችግር የለውም እኔ እለውለዋለሁ። ቆይ ሞላ ይዤ ልውጣ። እሺ ምግቧ ግን እኮ ይጣፍጣል። እንዴት ነው ስታጸጂ ግን የምታምሪው? አጸዳድሽ ራሱ በጣም ነው ደስ የሚለው። እንደዚህ የሚያምር አጸዳድ ካለሽማ ወይኔ እስቲ ወልወል ወልወል ወልወል። አይ ሀና እኔ የምልሽ አለ ቆይ እዚህ ቤት ውርስ አለሽ ተብለሻል እንዴ? ለምንድን ነው ቤታችንን ለቀሽ ማትወጪው? ቆይ በሰው ቤት እንደዚህ ድርቅ በፈጣሪ በፈጣሪ በፈጣሪ። ኧረ ብሌን ቆይ ምን አድርጊ ነው የምትይኝ? እኔማ ምን አድርጊ ያልኩሽ አንዬ? አንቺ እኮ ነሽ ቤተሰቤ ላይም ወንድሜ ላይም ፊት ያልሽው። እኔ ማንም ማናት ላይ ፊት አላልኩም። እባክሽ ተይኝ እንዴ በሰላም ልኖርበት። ኧረ ተይ እንጂ ሰላምሽን ፈለግሽ? ሰላምሽን ልስጥሽ እንዴ? እኔ እንደሆነ መቼም ቢሆን ሰላምሽን አልሰጥሽ። አንዱ እንደዚህ ይሻላል መሰለኝ። በጣም ትቀልጃለሽ ሀና። በሰላም መኖር የሚያምርሻል? ሰላምሽን ልስጥሽ እንዴ? ሰላም ነው የምትፈልጊው? ያው ሰላምሽንማ እየሰጠሁሽ እኮ ነው። አይገስ ይሄ ነገር ተመችቶሻል። በጣም የተመቸሽ ትመስያለሽ። ስሚ ሀና ይሄን ቤት ለቀሽ ውልቅ በይ። ብትወጪ ነው የሚሻልሽ። ካልወጣሽ ግን ከባድ ነገር ነው የሚፈጠረው። ሰማሽኝ አይደለ? ግን እኮ ዳጊን አፈቅረዋለሁ። ዳጊን አፈቅረዋለሁ። እውነት ተፈቅሯለሽ? ሰው የሻው አልበቃሽም ማለት ነው። ምግቡንም ልጨምረው። ጠራጊው አንቺ ጥራጊ ክብር አይወድልሽም አይደለ? በሰላም እንድትወጪ ጠየቅኩሽ አይደል እንዴ? ቆይ ለምንድን ነው በሰላም ቤታችንን ለቀሽ ማትወጪው? ደግሞ እኮ የድፍረትሽ ድፍረት ወንድሜ መመኘትሽ ትንሽ እንኳን አታፍሪ? አንቺ እኮ የቤት ሰራተኛ ነሽ። የቤት ሰራተኛ ደግሞ እንደዚህ ወዳደቁ ነገሮችን በደግ በደግ ብድግ ሲያደርግ ነው የሚያምርበት። እሺ ተግባባ? ይልዛ አንቺ መስራት ቆይ ቪዲዮ ልቅረጽሽ። ቪዲዮ እኔ በይ ኖ ቁጭ በይ ቁጭ በይ ቁጭ በይ ሀና ቁጭ በይ። ወይ ተንበርከኪ ተንበርከኪ ተንበርከኪ። ቪዲዮ ልቀርጽሽ ነው። አይገስ ፌመስ መሆን ትፈልጊያለሽ። እኔ በይ ሀና እኔ
በይ እኔ የምልሽን ደግመሽ በይ። እኔ በይ ሀና አይ ስዌር ቱ ጋድ አናትሽ ላይ ነው ይሄን ነገር ድፍት የማደርገው። እኔ የምልሽን ደግመሽ በይ። እኔ የቤት ሰራተኛ ነኝ። የቤት ሰራተኛ ነኝ። ብሌን ደግሞ አለቃዬ ናት። ብሌን አለቃዬ ነች። ስለዚህ ብሌን የኔ ልዕልት ናት። በይ ብሌን የኔ ልዕልት ነች። ስለዚህ የምትለኝን ነገር ሁሉ አደርግላታለሁ። ስለዚህ የምትለኝን ነገር በሙሉ አደርግላታለሁ። ቴንክ ዩ። ኦሽ በጣም አመሰግናለሁ። ለካ እንደዚህ መዝናናት ይቻላል። አይ ብሌንዬ የኔ አሻንጉሊት አንቺ አጭበርባሪ ምንድን ነው እንዲህ የሚያስቅሽ? ሀና እኮ ናት የምታስቀኝ አባዬ። ከመቼ ጀምሮ ነው ደግሞ አንቺና ሀና ያገጠማችሁት? ወይ ቆየን እኮ አባዬ። ብታይ ዛሬ ሀና ስለ ፍቅረኛዋ እየነገረችኝ ነበር። ኧረ ጋሺ አይ አንቺ አንድ ፍሬ ልጅ ነሽ። የምን ፍቅረኛ ምናምን ነው ደግሞ? በይ በይ፣ ባይሆን ትምህርት ጀምሪያለሽ፣ የማታም ቢሆን እኮ አባዬ። እኔም በተደጋጋሚ ተይ ሀና ትምህርትሽ ነው የሚጠቅምሽ፣ ያለ እድሜሽ ፍቅር ላይ ፊት አይባልም ብዬ ነግራታለሁ። እሷ ግን አልሰማም ብላኛለች። አይ እንዲህ አይነት ነገር እንዳልሰማ እሺ። ሀና ትምህርትሽ ላይ ብቻ ነው ትኩረት ማድረግ ያለብሽ። እሺ ጋሺ። እናትሽ የለችም እንዴ? የለችም አባብዬ፣ ጉዳይ አለኝ ብላ ሄዳለች። በቃ ጥሩ፣ ደህና ዋሉ። እንዴ አባቢ ሳስመኝ ነው እንዴ የምትወጣው? እስቲ ቻው ቻው ሀና። ቻው አባቢ። እውይ እኔ ግን በጣም የሚወደኝና የሚንከባከበኝ አባት አለኝ። አንቺስ? አንቺ ግን ቤተሰብ የለሽም። ቤተሰብ እዚህ ለግብርና እዚህ አትመጭም ነበር። ስሚ ሀና በደንብ አድርገሽ ስሚ። እኔ አይደለም አንቺ ማንም ሰው ሊሸውደኝ አይችልም። ሁሉም ሰው ጥብስ አድርጌ ቅቅል አድርጌ የበላው አራዳ ነኝ። እሺ ስለዚህ ልሸውጂኝ አትሞክሪ። ሁሉንም ነገር ትተሽ ውልቅ ብለሽ ብትወጪ ነው የሚሻልሽ። እኔንም እዚያ ጉልክፋት በሀሳብ የምትስማሚ እንግዲህ መልካም ነው። ኧረ ብሌን ዲ ቆይ ግን ምን አድርጊ ነው የምትይኝ? ይበቃ ተይኝ። ኧረ መመናቀር እኔን ተይ። ቆይ አሁን ደግሞ ሌላ ቆንጆ ነገር አዘጋጅልሻለሁ። ምናልባት እሱ ጥጋብሽን በረድ ሊያደርግልሽ ይችላል። ኧረ መናናቅ እኔን ተይ። ወይኔ ብሌን የማንም ገረድ መጫወቻ ሆነሽ ትቀሪ። የሆነ ነገር አስቤ ይበልጥ ማቃ ያያያዘው እች ልጅ የምትወጣልኝ አልመሰለኝም። የሆነ ነገር ማሰብ አለብኝ። ዳግም እባክህ ተወኝ። ምነው ምን ሆንሽብኝ? እባክህ እህትህ ካየች ነው የከፋ ነገር ነው የሚፈጠረው። ምን አዲስ ነገር ተፈጠረ? እህትህ ዛሬ ጧት ለጋሼ ሁሉንም ነገር ልትነግረው ነበረ። ምን? አታደርገውማ። የእውነቴን ነው፣ ልትነግረው ነበረ። እባክህ ዳጊ፣ ጋሼ እኮ ይህንን ነገር ከሰማ ያዝንብኛል። በቃ የኔና ያንተ ነገር ይቁም። ዳግም እኔ ከዚህ ቤት መውጣት አለብኝ። ይሄማ ፈጽሞ ሊሆን አይችልም። እባክህ እንደዚህ አትሁን። እኔም እኮ ያለ አንተ ህይወት የለኝም። ግን በቃ መሄድ አለብኝ። እዚህ ቤት ትንሽ ከቆየሁኝ ሟች ነው የምሆነው። እናትና እህቴ ይገሉኛል። እባክህ ልትረዳኝ ሞክር። ምን? ጥለሽ ልትሄጂ ነው? ሀና ጥለሽ ልትሄጂ ነው? ቆይ እኔ አላሳዝንሽም?
ለማን ጥለሽኝ ነው የምትሄጂው? ታውቂያለሽ እኔ እኮ ያለ አንቺ ማንም የለኝም። ይህንን ደግሞ በደንብ ታውቂያለሽ አይደለ? አይ እባክህ እንደዚህ አትሁን። አንተ የማታውቀው ብዙ ነገሮች አሉ። ምንድን ነው? እሺ ንገሪኝ። አልነግርህም። ለዚህ ነገር ዝግጁ አይደለም። እኔ ከአንቺ ጋር ከሆነ ምንም ነገር እጋፈጣለሁ። እባክሽን ጥለሽኝ አትሂጂ። እባክሽን ጥለሽኝ አትሂጂ። ጀግኖቹ ብላችሁ ሜዳ ለሜዳ መላላስ ጀመራችሁ አይደለ? ቆይ አንቺ ለምንድን ነው የማትሄጂው? ዳግም አርፈ ተቀመጥ። አርፈ ብትቀመጥ ነው የሚሻለህ። አይ ካልክ ግን ሁሉንም ነገር ላባቢ እነግረዋለሁ። ካልሆነ ደግሞ ለማም እነግራታለሁ። ከዛ ስጋ እንደዚህ ቡጭቅጭቅ አድርጋ ለአሞራ በትና ትጥልሃለች። አንቺ ያለሽ አይደለ እንዴ ከማንም ጋር የምትንዘላዘይ? አረ እኔ አትሊስት ብንዘላዘለም ከታይፖቼ ጋር ነው የምንዘላዘለው። አንተ አለ አይደል እንዴ ከሰራተኛ ጋር የምትርመጠመጥ። ስማ ይሄን ቅሌትን የሰፈር ሰዎች ቢያዩት ቁጭ ብለው የቡና መጠጫ ነው የሚያደርጉ። የፈለጉትን ይበሉ። እኔ አንድ ነገር ልንገርሽ፣ ሀናን እወዳታለሁ። በጣም ጥሩ። ይሄን ስራህን አባባ ይልሃል። ከዛ የሚያደርገን ቁጭ ብዬ እመለከታለሁ። እሺ ቶሎ በይ፣ ሂጂ ተናገሪ። አንካሳ ዶሮ ቀደምሽ፣ ሂጂ ተናገሪ። አልተዋወቅንም ማለት ነው ዳጊ። እኔ ብሌን ነኝ። እሺ ምን አይነት ግራ የገባው ነገር ውስጥ ነው የገባሁት? ሻው ምን አባቴ ነው የማደርገው? ያየሁትን ነገር ደግሞ አለመናገር አልችልም። እነዚህ ክፉዎች ስራቸውን ተናግሬማ ማጋለጥ አለብኝ። አዎ እንዴ ከነሱ ጋር አብሬማ ጋሽያ ሁሉ ነገር እያደረገልኝ ዝም ማለት የለብኝም። ግን ደግሞ ዳጊስ ይህ ነገር ከተናገርኩኝ እኮ መቼስ ጋሺ ሰምቶ ዝም አይልም። ቤቱ መፍረሱ ነው በቃ። ትያትበኝ እዛ ምን ትመስላለች እቺ? ሄጂ ከዚህ አርባሽ ውጣለች። ትነፈረቃለች እንዴ? ስትጠሪ እዛ ሰሚም እንዴ? ምን አገባኝ እኔ ይመለከተኛል። እሱንማ መምሽን እጅ ነዛ ለክንፈ ንገሪው አጃጂው እዛ ጂል። ሄጂ እስኪ አንድ ጥያቄ ልጠይቅሽ። ከክንፈ ጋር ያለሽ ነገር ምንድን ነው? ተዳሪ ልታፈርሽ ነው እዚህ የተላክሽው? ምንድን ነው ችግርሽ? እስኪ ንገሪ ምንድን ነው ችግርሽ ከኔ? እሺ ትዬ ግን ምን አድርጊ ነው የምትይኝ? እኔ እኮ ለጋሺ ምንም ነገር አላልኩትም። ምን ልትይ ፈልገሽ ነበረ? ምን የሚነገር ነገር አለብኝ ነው ወይስ ልታስፈራረኝ እየሞከርሽ ነው? እንዴ እኔ ምን አለብሽ አልኩኝ። አይ ምን እንዳለብኝማ አንቺ ነሽ የምታውቂው። ንገሪኝ። ልታስፈራረኝ እየሞከርሽ ነው? ንገሪኛ። ምንድን ነው? እሺ ንገሪኝ። ምንም የለብሽም እኮ። አርፈሽ ተቀመጪ። እምቢ ካልሽ ይሄን ሁለት አይነሽን ጎልጉዬ በእጅሽ ነው የምሰጥሽ። ገባሽ? ይገባሻል አይደል? ይሄ የምትነፋርቂበት እዚህ አይደለም፣ የእናትሽ ቤት እንዳይመስልሽ። እኔ እንደውም ከዚህ ቤት እወጣለሁ። አሁንስ መረረኝ። በቃ ይዞሽ። እኔም እኮ አንዳንዴ ዝም ብዬ ነው የምበሳጨው። በቃ ሀገርሽ ገብተሽ የሆነ ነገር ሱቅ ትሰሪያለሽ፣ እኔ ብር እሰጥሻለሁ። በዚህ ላይ ሰው ቤት ምን አቃጠለሽ? አይሻልሽም? አሪፍ ነው እንደዛ። ጥሩ ሀሳብ አስበሻል አሁን። አዎ እኔም ከዚህ ቤት መውጣት ነው የምፈልገው። በቃ እንደዛ እናደርጋለን።
እኔ የምትፈልጊውን ነገር ሰጥሻለሁ። እዛም ሆነሽ እየተደዋወልን እንረዳዳለን። አይሻልም? በቃ አታልቅሽ። ደነስ ቆይ ግን ከወንድሜ ራስ ለምን እንደማትወርጁ ምንድን ነው ችግርሽ? ሀና ብሌን ምን አድርጊ ነው የምትይኝ? እባክሽን ተይኝ። ኧረ ልትወሽ ስሚ፣ አቃጥለሽ ደፊኛ ነው የምትፈልጊው? ምንድን ነው ችግርሽ? ብሌን እኔ ምንም ያደረኩት ነገር የለም። ተይኝ ሀና፣ እረፊ። ከማቸው ሰው ጋር ችግር አትጨርሽ። መሞት ነው የምትፈልጊው? ምንድን ነው ችግርሽ? ብሌን ሰሚኛለሽ? አሁንም ቢሆን ማትጠነቀቂ ከሆነ እደፋሻለሁ። ሰማሽ ነው አይደል? ማትቦጭ ችግር ውስጥ ነሽ። ወይ ጉድ! አሁን በዚህ ፍጥነት ምን ገጠማት ይባላል? የሆንሽው ነገር አለ እንዴ? ሀኒዬ ምን ሆነሽ ነው? ለእኔ ንገሪኝ። ምን ሆናችሁ ነው? ልጅቷ እኮ አሁን በጣም ደህና ናት። በዛ ላይ ደግሞ ሙቅ ውሃ በጨው አድርጌ እየዘፈዘፍኩላት ስለሆነ ይበልጥ ደህና ትሆናለች። አንቺ ስርዓት አድርጊሽ፣ የሰው ችግር አታቃይ። ቆይ አንተ ምን ሆነህ ነው ወይስ ሌላ ችግር አለብህ? ጭቅጭቁን ትተሽ እግሯን በደንብ እሻት። ሀኒዬ እስኪ ይችን ጠጭ፣ ደህና ትሆኛለሽ እንጂ በደንብ እሻት እንጂ ምን ትልሞሸሞሻለሽ? እግሯ ደም ቋጥሮ ሊሆን ይችላል። እንዴ አባዬ በጣም እያስጨነከኝ ነው ታውቀዋል። ግን ሲጀመር ልጅቷ እኮ ምንም አልሆነችም። ወለም ነገር ነው ያላት። እና ለወለምታ ነው ልጅቷ እንዲህ የምታነባው? ኧረ ክንፍዬ ምን ያስጨንቃል? እኔ ወስዳታለሁ። ይኸው ብሌን ቆንጆ አድርጋ እየሸቻት አይደል እንዴ? ከባሰባት ደግሞ ነው ያለው አይደል እንዴ? ሀኒዬ ምንም አይላትም፣ ትንሽ እኮ ናት። ሀኒዬ ምን ሆነሽ ነው? ለእኔ ንገሪኝ፣ ችግር የለውም። ካልሆነ ስራ ከመሄድ በፊት ሐኪም ቤት ልወስዳት እንዴ? ገንዬ እንዴ ምን ሆነሃል ክንፍዬ? ልጅ ስለሆነች እኮ ህመሙ ስላልቻለችው ነው። አሁን ይሻላታል፣ አንተ አትጨነቅ። ይሻላል? አዎ ችግር የለውም። ምን ያለው? አዎ ልጅቷ ምንም አልሆነችም፣ በጣም ደህና ናት። ደህና ነኝ። አየህ አይደል አባዬ፣ ምንም አልሆነችም። ያው ደህና ነኝ አለች እሷ ራሱ። ጥሩ ካላችሁ እሺ። ዳጊ። አቤት አባ። ቁም ሳጥን ውስጥ የኔ ማስታገሻ አለ፣ አምጣና ስጣት። በሉ እኔ ስራ ላይ ደህና ዋል። እሺ ወይኔ ወይኔ ወይኔ! በጣም እያንጨረጨረኝ ነው። እሺ በጣም አናደሽኛል። አሁን እነዚህ እንቁጆች የገረድ ነግራችሁ ቢባል ማን ያምናል? ማንም ሰው ይሄን ቅሌት ሊያምን አይችልም። እሺ ቆይ ምንድን ነው ማድረግ ያለብኝ? በዚህ እጄ እንዴት ብዬ ነው እህል ልጎርስ የምችለው? ንገሪኝ እስቲ። ምንድን ነው ማድረግ ያለብሽ? ብሌን። እኔማ እንደምንም ብዬ በረኪና ውስጥ ዝፍዝፍ ነው ማድረግ ያለብኝ እንጂ እንደዚህ በቀላሉ እጄ ወደ ቀድሞ ሁኔታው ሊመለስ አይችልም። አንቺ ግን ገምተሽ አገማሽኝ አይደለ? እኔ እኮ ማለት ሳይሽ ራሱ በጣም ነው የምትጸየፍሽ። ሳይሽ ራሱ ግምግም ነው እሺ የምትይኝ አይደለም። ነክቼሽ ቀርቶ በጣም ነው የምታስጠዩ ታውቂያለሽ አይደለ? ለማንኛውም ከዚህ በኋላ እኔ በደረስኩበት ቦታ ትደርሽና አጠፋሻለሁ። አና እሺ ታስጠላ ግን ጣጣ ውስጥ ነው የገባሁት። ፈጣሪ እባክህ ለዳጊ ስትል ትዕግስት ውስጠኝ። እሺ እንዴት ነው የምነሳው?
ሀና፣ አንቺ ሀና፣ ይቺ ምን አይነቷ ሙጫ ናት? እኔ ብሆን አንድ ቀን አላድርም። እንደዚህ እየጨቀጨቅናት ምንም ነገር አሰማ። ማም አንቺ ምን አስጨነቀሽ? እኛ እንደሆነ ጨርቋን ጥላ እስክትሄድልን ድረስ አንለቃትም። እቺ ደነዝ አሁንማ ልትሄድ ወስናለች። የምርሽን ነው ማም? አባትሽ ግን ይሄን ከሰማ እንድትሄድ አያደርግም ወይ ማም? እሱማ ጭራሽ ትምህርት አስመዘግብሻለሁ እያላት ነበር። ምን ትምህርት? ጭራሽ ምንም አይነት ምክንያት ብደረድርለት በቃ ሊቀበል አልቻለም አይደለ? እኔማ እሰራለታለሁ፣ የማደርገውን አውቃለሁ። ይኸውልሽ ሁለቱን ማጣላት አለብን። እንደምንም ብለን ሁለቱ እንዲፋጁ ነው ማድረግ ያለብን። አይመስልሽም ብሌን? አዎ ማም፣ ዝም ብለሽ የሚመለከተው ነገር ቁጭ ብለሽ ትመለከቻለሽ። እኔ ብሌን እንደሆነ እሳትና ጭድ አድርጊ ቅጥል ነው ማረጋቸው። እንዴት ብዬ ላበሳጫት በፈጣሪ። እንደዚህ so weird። ስለዚህ ከፈለግኩ እንደዚህ ሞሮፍ ደግሞ ይሄ ቆንጆ ይመስለኛል። ቆይ ቅድድ አይ ሀና መጨረሻሽ የኔ መጫወቻ ሆነሽ ትቀር። ገና ምን ሄደሽ ቅጥል እንደዚህ ቡጭቅጭቅ ነው ማረግሽ። ስታስጠላ። ድራማው ተጀምሯል። ብራቮ ብሌን ነው። ሀና አንቺ ሀና ድክ ትይልኛለሽ። ምንችን ነው? እሺ እንዲህ እያልሽ ነው የምመጪው? ቀቅ እንዳችል ልራመድ። ያሟል አይደል? ምንድን ነው ብሌን? ምን ሆነሽ ነው እንደዛ ዘበራረቅሽው ቤቱን? ብታይ ሀንዬ ዛሬ በጣም ደስ ብሎኛል። ደስ የሚል ቀን ነው። ደስታዬን እኮ ሼር ላድርግሽ ብዬ ነው። ምን ሆነሽ ነው? ትንሽ እንኳን አላሳዝንሽም እንዴ? እንደዚህ ሆኜ ቤት ዛሬ ሳጸዳ እኮ ከነጋ 3ኛ ይሆነኛል። ምን ሆነሽ ነው እንዴ? እኔ አሁንስ መረረኝ እዚህ ቤት። በጣም ታሳዝኛለሽ። ለምን ብዬ ነው የማዝንልሽ? ይሄ እኮ ስራሽ ነው። የሚያዝንልሽ ከፈለግሽ ደግሞ ሌላ የሚያዝንልሽ ቤት ገብተሽ መስራት ትችላለሽ። እኔ ግን አላዝንልሽም። በይና ያዝጁ ነው። ቀይ ቆንጆ ሀሳብ መጣልኝ። እቺ ነገር በውሃ ቀልቀል ብትል አሪፍ ትሆን ይሆን እንዴ? ሳይ ብሌን እንዴ! ኧረ በፈጠረሽ እንዴ! ምን ሆነሽ ነው ግን? ብሌን ምን ሆነሽ ነው ግን? ውይ በይና ያዝጁ። አላጸዳም እንደውም በቃ አላጸዳም። አላጸዳም ናቸው። ለምን ማታዘጁ? አላጸዳም ናያዝጁ። ሀና ሌላ ችግር ውስጥ አገቢ ነይ ናዝጁ። አዝጁ ዝቅ በይ ዝቅ። ይኸው ገብሽ አይሰራም እንዴ? አዝጁ። እኔን አላጸዳም ናቸው። አዝጁ። ምንድን ነው የምትጨቃጨቁት እናንተ? ምን እያደረጋችሁ ነው? እያየሁ ነው ማሚዬ። ምንድን ነው? አዝጁ አልኳት። እሷ ደግሞ በኮንፊደንስ አላጸዳም ማለት እና እሷ ታጽዳ። ምንድን ነው ስራሽ? አዝጁ። ጎንበስ ብለሽ አዝጁ። እዚህ ጋር መደግ ጎንበስ ምን ትገተራለች? እዚህ አፍተኙ። ፈጠን በይ አንቺ አፍተኙ እንጂ ጎንበስ በይ። አንሺው ብድግ ቶሎ በይ። ቆይ ይሄ ወገቧ ግን አይሰራም እንዴ? አላጸዳም ካስጠላሽ ለምን የሰው ቤቱ ተተሹልቅ አትይም? ደነዝ ከብት። አዝጁ በደንብ እዚህ ጋር ቀይ ሙጫ አፍተኙ። ቶሎ በይ አዝጁ። ሃኒ ብራቮ፣ ሃኒ ብራቮ። ዶለዝ ምን እቺ አዝጁ በደንብ እዛ ጋር ያለውንም አንሺው። ቶሎ ብለሽ
አንቺ ሂጂ። እዛ ደግሞ ትመናጨቃለች እንዴ? እኔ ላይ ነው የምትመናጨቀው? ትመናጨቃለች እንዴ አንቺ? ሂጂ ጭራሽ ቁጭ ቶሎ ብለሽ አንቺ ሂጂ ሂጂ እዛ አስጁን አስጁ ነይማ ነካችኝ እኮ እኔ እሷ እንድነካኝ አልፈልግም። እና ተነሽ በቃ አሁን ልቀመጥ ነው። ብድግ በይ እሺ። ተነሽ ተነሽ አንቺ ብድግ ተነሽ ብድግ ተነሽ ብድግ ሂጂ ሂጂ ከዚህ ሂጂ ሂጂ ውጪ ሂጂ ውጪ ሂጂ አመዳ እናሳብዳታለን እችን የእኔ ቆንጆ ልጅ ፍቅሬ እናሳብዳታለን። አቃጠለችኝ እኮ ኮርማው እንዴት ነህ? እባክህን ሰውዬው እኮ አልወጣም አለ። ለዛ ነው እኮ የጠፋሁት። መረር ብሎኛል። ልፈታው ነው እንደው እሱን እናወራበታለን። አሁን የባለፈው ሆቴል ነው የምንገናኘው። ናፍቀኸኛል። እሺ እሺ እመጣለሁ። እሺ በቃ ለማንኛውም ተደባብቄ እመጣለሁ፣ ሰው እንዳይሰማ። እሺ ቻው ቻው። በቃ አንቺ ድልጅ ተለጠፈሽ። ምን ያርክሽ ነው ተለጠፈሽ? ምን እየሰማሽ ነው? እኔ ምንም አላውቅም፣ ምንም አልሰማሁም። ምን አባሽ ልስና ምንም አልሰማሁም ነው ያልሽው? የበላሽው ይልቅና ምንም አላውቅም ነው ያልሽው? ይኸውልሽ አንድ ሁለት ትንፍሽ በያትና ሰምተሻል አይደል? ሰምተሻል አልሰማሽም? ሰምተሻል አልሰማሽም? ሰምቻለሁ። ምንድን ነው የሰማሽው? ምንም አልሰማሁም፣ ምንም አልሰማሁም፣ ምንም አልሰማሁም። ያልሽኝ ነው የሰማሁት። ምን ምን ነው ያልኩሽን? ምን ነው ያልኩሽን? አስበው ነው ያልኩሽን። አንድ ነገር ከውስጥሽ ይወጣል። ነግሬሻለሁ። ወይኔ ጋሼ፣ አሁን ላንተ ይገባል። እኔማ መናገር አለብኝ። በቃ እናገራለሁ። ግን እሺ ዳጊስ፣ አሁን እኮ ይሄንን ከተናገርኩኝ እሱ ብቸኛ ነው የሚሆነው። ኧረ ፈጣሪ ምን ጉድ ነው? እሺ ምንድን ነው የማደርገው? ሀና ሀኒቻ፣ ብታይ ዛሬ ቆንጆ ሾፒንግ አካሄጄ ነበር። ለአንቺ የሚመጥኑሽን ቆንጆ ቆንጆ ነገሮች ይዤልሻለሁ። አንቺን የሚመጥንሽ ምንድን ነው? ድንጋይና አፈር። ስለዚህ ሰርፕራይዝ! ቆይ ሰርፕራይዝ ሀኒቻ። አንቺ አላበዛም? ተፈጥሮ ነው። አቦይ ሀኒ ተመደበችኝ። ቆይ እኔ ምን አደረግኩት? የሁሉ ነገር ደግሞ ሆኖ በአንተ ምክንያት ነው። ምን? እኔ ለአንቺ ጠበቃ የሆንኩት እንዳትበደኝ ነው እንጂ እንዲህ ለማድረግ ነው እንዴ? እኔም የፈራሁት ይሄን ነበረ። ምናልባት ብሌን ተተናኩለሻት ይሆናል እንጂ ሀና ፈጽሞ ይህንን ነገር ልታደርገው አትችልም። አንቺ እንዴት ትመቻታለች? እኔ እኮ ለአንቺ ጥብቅና የቆምኩት እንዳትበደኝ ነው እንጂ እንዲህ እንድታደርጊ አይደለም። አባ መጀመሪያ ለምን አትሰማትም? ጋሺ ዝም በይ ወደዛ ወሬኛ። እንደዚህ አይነት ነውረኛ ልጅ መሆንሽን አላውቅም ነበር። አሁን ቤቴን ለቀሽ ውልቅ በይ። እሷ ከዚህ ቤት ከወጣች እኔም አብሬያት እወጣለሁ። ምን? አዎ
ለዚህም ተዳርሰናላ። እንግዲያው ተያይዛችሁ አብራችሁ ውልቅ ማለት ትችላላችሁ። ቢያንስ የዚህች ልጅ እውነታ ለመረዳት ለምን አትሞክርም? ምን እንዳደረገቻት ጠይቅ። ከዛ በኋላ ብሌን ማን እንደሆነች ትረዳለህ። ከዛም የፈለግከውን ነገር መወሰን ትችላለህ። ሀናን ከፈለክ ማባረር ትችላለህ። አንተ ነህ የቤቴን አመራር የምትነግረኝ? አንተ ነህ ወይ? አንተ ነህ ወይ የምትነግረኝ? በቃችሁ ጋሼ፣ እትዬ፣ ይህ ሁሉ ነገር የሚፈጠረው በእኔ በአንድ ተራ ገረድ ምክንያት ነው። ስለዚህ በቃ ቤታችሁ እየተበጠበጠ ያለው በእኔ ምክንያት ከሆነ እኔ ከዚህ ለቅቄ እሄዳለሁ። እንደዚህ መሆን የለባችሁም። ስላደረጋችሁልኝ ጥሩ ነገር በሙሉ አመሰግናለሁ።